አንተ ያለህልኝማ የኔ ነገር ተስፋ ቢስ አይሆንም በሉት። ያለቀውን መቀጠል ይችላል። በክርስቶስ ዘንድ ሞታችን እንኳን የእንቅልፍ ያክል ተራ ነው። በማን በቃ ታሪካችሁን ችግራችሁን እያጋነናችሁ የኔ ችግር ከባድ ነው፣ የኔን ችግር ማልፈው አይደለም፣ በኔ አቅም የሚፈታ አይደለም እያላችሁ ብቻ ችግራችሁን እየቆለላችሁ የምትሄዱበትን ያለፈውን ዘመን እርሱት። ወንድሜ መከራ ውስጥ ሆነ ወደ እግዚአብሔር እየጮክ ዝም የሚልክ ያንተን ጉዳይ ትቶ እንዳይመስል። አንዳንድ ጊዜ በተስፋ መቁረጥ ውስጥ እንሆንና ይሄውና ጠዋት ማታ እየሄድኩ ደጁ እያለቀስኩ እግዚአብሔር እኮ ዝም አለኝ የሚሉ ሰዎች አሉ። የበለጠውን ሊያሳይሻው ዝም ይላል። ፍቅሩን ሊገልጥልሽ ዝም ይላል። የበረታውን ነገር ሊያደርግልሽ የአባትነት ፍቅሩን ሊገልጽልሽ ዝም ይላል። ዝም የሚለው ከተኛህበት አልጋ ብቻ ማንስቶ ፍቅር ሊገልጽ ሳይሆን ከተቀበርንበት መቃብር አውጥቶ ፍቅሩን ሊገልጽልን ይፈልጋል። መድኃኒዓለም ያንቺ ነገር ጊዜ ይጠብቃል እንጂ ጠብቂው። ቀን አለ፣ የመጎብኛ ጊዜ አለን። ሰዓቱ ሲደርስ ማይነሳ ማን አለ መሰላችሁ? ጊዜው ሲደርስ ማይጎበኝ ማን አለ መሰላችሁ? ይሄ መከራ የምትበላለት ሰውነት ይረግፋል፣ ይሸታል። 30 ጊዜ መስታወት ፊት ለፊት የምትደቀንለት ውበት ይረግፋል። 30 ሽቶ የምትንታጠንለት ሰውነት የሚሸት የሚከረፋ ነው። የገዛ የእናቱ ልጅ እንኳን ሳትቀር ይሸታሃል አለችው። ያውም በስሙ ጠርታ እንዳይመስላችሁ አስከሬኑ አለችው። ከሞትን በኋላ ምን ስም አለን እኛ? ሰው ከሞተ በኋላ እኮ አስከሬን ነው ስሙ። ሞተንም በስማችን የሚጠራን መድኃኔዓለም ብቻ ነው። ክብር ለስሙ ይሁን። አመህ መድኃኒት ያልገዛል የሞትክ ቀንማ የቀብሩ ሰዓት ስንት ሰዓት ነው እያለ እየጠየቀ ሊቀብርህ ይመጣል። ስትቸገር ያልደረሰልህ፣ ስትታመም ያልጠየቀ እመነኝ ሊቀብርህ የሚመጣ ግን ሰው አለ። ቀና ብለን አናይም እንጂ ቀባሪዎቻችን ብዙ ናቸው። ከክርስቶስ ጋር ሆነን ጠላት ተስፋ ያስቆርጠናል። አትድንም፣ ተስፋ የለህም፣ ሞትህ ጥሩ ኑሮ ሳይሆን ጥሩ ሞት ብትመኝ ይሻልሃል ይላል። የጠላት ሐሳብ ሁል ጊዜ ተስፋ ማስቆረጥ ነው ወገኖቼ። ዓለምን ከሰማችኋት ተስፋ ታስቆርጣችኋለች። እግዚአብሔርን ስትሰሙ ግን ተስፋችሁ ይቀጥላል። ማንም መስማት ብቻ ነው የሚያዋጣን። ይኸውላችሁ በጣም የሚወድሽ በጣም የሚያፈቅርሽ ሰው ፍቅሩን በቀይ አበባ ሊገልጽልሽ ይችላል። አማኑኤል ግን ፍቅሩን በቀይ ደሙ ገልጦልናል። ያ ደም ደግሞ ለኔና ለእናንተ የኃጢአት ስርየት የተከፈለ ዋጋ ነው። ወደሙ ለኢየሱስ ክርስቶስ ያነጻሐንም ኩሉ ኃጣውኢነ ተብሎ ተጽፏል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ወዶ አይጠላም ክርስቶስ፣ አፍቅሮ አይከዳም ክርስቶስ፣ ስሙ አይነክስም ክርስቶስ፣ ወረት አያውቅም፣ ማስመሰል አያውቅም፣ ኮንዲሽናል በሆነ ፍቅር አይደለም፣ ለዘላለም በሆነ መውደድ ዘላለማዊ በሆነ ፍቅር የሚወደን መድኃኔዓለም ብቻ ነው። ምድርና ሰማይ ሳይዘረጋ ሐመልማላትም ሳይበቅሎ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን የኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን ዕድሜ የጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን ስንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን አማኑኤል፣ የሰማብንንም ያላሰማብን አማኑኤል፣ ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ በምህረትና በይቅርታው ስቦ በቸርነቱ ዕድሜ ቀጥሎልን ቃሉ እንድንሰማ በአውደ ምሕረቱ ያሰባሰበን አምላካችን እግዚአብሔር ስለ ታላቅ ስጦታው ስለ በጎነቱ ስሙ የተመሰገነ ይሁን። የልዑል እግዚአብሔር ቤተሰቦች በወደደንና ባከበረን በአንድ ልጁ በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? የቸርነትና የምሕረት ባለቤት እንድናመሰግነው ወዶ
ይቺን ሰዓት ባርኮና ቀድሶ ስለሰጠን አምላካችን ስሙ የተመሰገነ ይሁን። ለቃል ርደት ለሥጋ ምርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንመካባት የመመኪያችን ዘውድ ድንግል ማርያም የምንመረጎዛት በትረ ሃይማኖታችን ድንግል ማርያም ዲያብሎስን ድል የነሳንባት የድል አክሊላችን ድንግል ማርያም ገነት መንግሥተ ሰማያት የገባንባት በራችን ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ብርሃን ያየንባት ዓይናችን ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም ከሞት ወደ ሕይወት የተሸጋገርንባት ድልድያችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም በመላእክት በደቂቀ አዳም በልዑላኑ በትሑታኑ በሰማይና በምድር ውድስት የሆነች ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ድንግል ማርያም ሥላሴ ክብር የክብር ክብር ያጎናጸፋት የጌታችን የኢየሱስ ክርስቶስ እናት ድንግል ማርያም ከመንጸፈ ደይን ወደ ገነት ከሞት ወደ ሕይወት ከሐሳር ወደ ክብር ከጨለማ ወደ ብርሃን የወጣንባት ከትሕትናም ወደ ልዕልና የወጣንባት ማረጊያችን ድንግል ማርያም የሕይወታችን የኑሯችን አጣፋጭ ቅመም ድንግል ማርያም የተጠለልንባት እንባችንን ያበሰችልን ድንግል ማርያም የክፉ ቀናችን የጭንቅ ደራሻችን አማላጃችን ድንግል ማርያም እናታችን ስለሆነች ደስ ይበላችሁ። ክብር ለድንግል ማርያም ይሁን። ብዙ እንደሌላችሁ አውቃለሁ፣ ግን ለድንግል ማርያም እንዲጨበጨባል እንደው ብርድ ቢይዛችሁ እኔ ያልኩት የምትወዷት ብቻ በደንብ አድርጋችሁ እጃችሁን ከፍ እያደረጋችሁ አመስግኗት። ለመድኃኒታችን ለኢየሱስ ክርስቶስ እናት አምላካችን እግዚአብሔር በዚህ በተወደደ ሰዓት ቃሉን ያስተምረናል። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር በዚህ በተወደደ በመዳን ሰዓት ማን ያውቃል ዛሬ የማንን ጥያቄ ሥላሴ እንደሚመልስ? ማን ያውቃል ታግሳችሁ ዝናቡን ብርዱን ተቋቁማችሁ ቃሉን ለመስማት የጠበቃችሁ የዛሬ ዓመት ያለቀሳችሁበትን ጉዳይ ዛሬ ጥያቄያችሁን ሊመልስ እንባችሁን ሊያብስ እስከሆነ ማን ያውቃል? ከትከሻችሁ ላይ ያልተንከባለለላችሁ ያጎበጣችሁ ቀና ብላችሁ እንዳትሄዱ የከለከላችሁን ከትከሻችሁ ላይ ማንሳት የሚችል የችግራችሁ መፍትሄ የሆነ የጥያቄያችሁ መልስ የሆነ የቋጠሯችሁ መፈታት ምክንያት የሆነ አባት ስልጣን የማይመልሰውን የሚመልስ ገንዘብ የማይመልሰውን የሚመልስ ዝናና ገንዘብ ቤተ ዘመድ ተሰባስበው የማይፈቱልንን ችግራችንን የሚፈታልን የታመነው ንጉሥ የማርያም ልጅ ኢየሱስ ክርስቶስ እንዲህ አለው ሊቁ አርዮት ሰናይ ወጾርቀ ሊሉቱ ኢየሱስ ክርስቶስ እሱ ቀላል ሸክም የለዘበ ቀንበር ነው። እናንተ ሸክም የከበደባችሁ ወደ እኔ ኑ፣ እኔ ደግሞ አሳርፋችኋለሁ። ቀንበሬ ልዝብ ነው፣ ሸክሜም ደግሞ ቀሊል ነው አለ። ለሰው ያልነገራችሁትን ከሰው የደበቃችሁትን በዝምታ የተዋጣችሁበትን በመንገድ ስትሄዱ እግል ያበደ እንዴ እጁን እያወራጨ ለብቻው እያወራ ይሄዳል ብለው ሰዎች ጣት የሚጠቁሙብን እኛና እግዚአብሔር የምናውቀው ጭንቀት አለ በቤታችን። እኛና እግዚአብሔር የምንተዋወቅበት ነገር አለ። ለጎረቤት ያልነገርነው ጎረቤት የማያውቀው ችግር፣ የቅርቤ ከምንለው ሰው የሸሸግነው ችግር አለ። ወገኖቼ የሞት ያክል ቀብራችሁ የረሳችሁትን ችግር፣
የኔ ነገር አብቅቶለታል ብላችሁ ትታችሁት ዳር ላይ የቆማችሁትን ነገር እንደገና አንስቶ ሕይወት መዝራት የሚችል የታመነው በግ የናዝሬቱ ኢየሱስ የማርያም ልጅ ሁሉን ማስተካከል ይችላል። ክብር ለስሙ ይሁን። ሁሉን ማስተካከል ይችላል። ሁሉን መቋጠሮ መፍታት ይችላል። ወገኖቼ ዛሬ መልስ ሳታገኙ እንዳትወጡ መድኃኔዓለም ይርዳችሁ። መልስ እንድናገኝ ወገኖቼ እውነቴን ነው ብላችሁ እናንተ ታገሳችሁ ጠብቃችኋል አይደል? ዛሬ የሚነገራችሁ ነገር አለ። የሚነገራችሁን ቃል ከሰዎች ታሪክ ጋር እያስመሳከራችሁ እንዳትሰሙ ለምናችኋለሁ። አሁን የሚነገረኝ ቃል የኔ ነው በሉ። አሁን ባለችን ጥቂት ደቂቃ ዝናብ ላይ ታግሳችሁ እንደመቆማችሁ እኛም ከመጣን ላይ ቀር ዝም ብለን እንዳንመለስ የእግዚአብሔርን ሐሳብ አብረን እንሰማለን። የምንማማርበት የትምህርታችን ርዕስ ይጼውኡከ በጽድቅ ሰማይ ወትረ ካህሊ ዘውስታድኖ፣ በእውነት ይጠሩሃል ዘውትር ትሰማቸዋል በማዳን ካህሊነ። ይህንን ቃል የተናገረው መፍቀሬ ድንግል ኢትዮጵያዊ ቄርሎስ አባ ጊዮርጊስ ዘጋስጫ የተናገረው ወይንም በመጽሐፈ ሰዓታቱ ላይ የደረሰው ድርሰት ክፍል ነው። በእውነት ይጠሩሃል ዘውትር ትሰማቸዋል በማዳን አዳኝነ ካህሊነ ይላል። አዳኝ የሆነው ማን ነው? ንገሩኝ። ማዳኔ ማን ነው? ፈዋሹ ማን ነው? የሚሰብር የሚጠግነው ማን ነው? የሚገድል የሚያድነው ማን ነው? ማን ነው ወገኖቼ? እግዚአብሔር ነው። ካህሊነ አዳኝነ። ይሄ መድኃኒት በሥጋ ማርያም የተገለጠ መድኃኒት ለዚህ በሽታ ይሆናል ለዚህ በሽታ አይሆንም የማይባል መድኃኒት ስሙ ኢየሱስ የተባለ ሰውን ሁሉ ከኃጢአታቸው የሚያድን የኃጢአት መድኃኒት የሆነ የመጠቀሚያ ጊዜ የማያልፍበት እውነተኛ መድኃኒት። ይሄ መድኃኒት ከዓለም በፊት የነበረ መድኃኒት ነው። ይሄ መድኃኒት በምድር ላይ ያሉ መድኃኒቶችን መድኃኒት አድርጎ የፈጠረ መድኃኒት ነው። ይሄ መድኃኒት በነቢያት ቀድሞ በትንቢት የተነገረ መድኃኒት ነው። በሐዋርያት የተሰበከ መድኃኒት ነው። መላእክት ያገለገሉት ያመሰገኑት መድኃኒት ነው። የሰው ልጆች የዳኑበት ከዘላለም ሞት ያመለጥንበት መድኃኒት ነው። ከአጋንንት እስራት የተፈታንበት መድኃኒት ነው። ስሙ ኢየሱስ ይባላል። ማን ይባላል? መድኃኒት ማለት ነው። ለዚህ ነው ማኅቶተ ቤተ ክርስቲያን ባሕረ ጥበባት ቅዱስ ያሬድ በጣም የሚገርም ነው። ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 1 ቁጥር 23 ላይ ንሕነሰ ንሰብክ ክርስቶስ ዘተሰቅለ፣ እኛ ግን የተሰቀለው ክርስቶስን እንሰብካለን ሲል ቅዱስ ያሬድ ደግሞ እንደዚህ ይላል። ወልዶ መድኅነ ንሰብክ ዘእምቅድመ ዓለም አሎ፣ መድኃኒት ልጁን አዳኝ የሆነ ልጁን ከዓለም በፊት የነበረውን መድኃኒት ልጁን እንሰብካለን አለ። ይሄ መድኃኒት የሚጠግን ነው። ይሄ መድኃኒት በቁስላችን ላይ ዘይት የሚያፈስ ነው። ወገኖቼ ከዚህ መድኃኒት ጋር ከተገናኘን ብቻ እንፈወሳለን። የሰማችሁኝ ነው። በሉቃስ ወንጌል ምዕራፍ 7 በጣም የሚገርመኝን አንድ የትምህርት ክፍል አንስተን እንቆያለን። ጌታ መንፈስ ቅዱስ አብሮን ይቆይ። የሉቃስ ወንጌል ምዕራፍ 7 ቁጥር 1 ጀምራችሁ ስታነቡ የክብር ባለቤት የድንግል ልጅ መድኃኔዓለም ወደ ቅፍርናሆም እንደገባ የመቶ አለቃ የነበረ ባሪያው ታሞበት ሊሞትም ቀርቦ ስለነበረ ስለ ኢየሱስ በሰማ ጊዜ የአይሁድ ሽማግሌዎች ወደ ኢየሱስ ሄደው ይሄንን የታመመ ሰው እንዲፈውስለት መልእክተኞችን ላከ ይላል። በጣም የሚገርም ነው። ይሄ ሰው የታመመች ልጅ አለው። በቤት ውስጥ የታመመ ሰው አለው። የኢየሱስ ክርስቶስን የማዳን ዜና ሰምቶ አይገርማችሁ? ሰው ሲታመምባችሁ የመጀመሪያ የምትሮጡት ማጋር ነው። ሰው ሲታመምብን የመጀመሪያው ፈርስቴድ ምንድን ነው? ፋርማሲ መውሰድ ነው? የምናውቀው መድኃኒት መስጠት ነው? ማስታገሻ ወይንስ ወዴት መውሰድ ነው? የዚህ ሰው መቶ አለቃ ነው፣ ወታደር ነው። የሰማው ግን እውነተኛ አዳኝ ስለሆነው ስለ ድንግል ማርያም ልጅ ስለ አማኑኤል ነው።
ከሱ የበለጠ የተሻለ መድኃኒት ትነግሩኛላችሁ? ንገሩኝ በማርያም። ከሱ የተሻለ መድኃኒት ሰምታችሁ ታውቃላችሁ ወይ? የለም። ይሄ መድኃኒት በከተማው ያለፈ ወደ ቅፍርናሆም ከተማ እንደገባ ሲሰማ እባካችሁ ልጄ ልትሞት ቀርባብኛለችና ፈውሱልኝ ሂዱና ንገሩት ብሎ መልእክተኛ ላከ። ልኮ ብቻ አልቀረም። ይገርማችኋል። የአይሁድ ሽማግሌዎች ወደ እርሱ ላከና መጥቶ ባሪያውን እንዲያድን ለመነው። እነርሱም ወደ ኢየሱስ መጥተው ይህን ልታደርግለት ይገባል፣ ሕዝባችንን ይወዳል። ማንን ይወዳል? ሕዝባችንን ይወዳል። ምኵራብ ራሱ ሰርቶልናል ብለው አጽንተው ክርስቶስን ለመኑት። ኢየሱስም ከነርሱ ጋር ሄደ ይላል። የታመመችውን ሊፈውስ ሄደ። ዛሬ በአልጋ ላይ ጥላችኋቸው የመጣችኋቸውን ሰዎች፣ መጋረጃ የተጋረደባቸውን ሰዎች፣ መድኃኒት የሚናፍቁትን ሰዎች፣ መዳናቸውን እየተጠባበቁ በተስፋ መቁረጥ ውስጥ በመሞትና ባለመሞት በመኖርና ባለመኖር መካከል ቀኑ የጨለመባቸው ብዙ በሽተኞች በአልጋ ላይ በየቤታችን አሉ። ይሄ ጌታ ይድረስላቸው። መድኃኒት የሆነው የመቶ አለቃውን ሳይንቀው የታመመችውን ሊያድን ሊፈውስ ተከተለና ምስክርነቱን ካደመጠ በኋላ ሄደ። ኢየሱስም ከእነርሱ ጋር ሄደ። አሁንም ወደ ቤቱ በቀረበ ጊዜ የመቶ አለቃ ወዳጆቹን ወደ እርሱ ላከ። አለውም ጌታ ሆይ በቤቴ ጣራ በታች ልትገባ አይገባኝምና አትድከም አለ። ምቹ ቤት የለንም። እውነት እነግራችኋለሁ፣ ክርስቶስ ዛሬ ከናንተ ጋር በቤታችሁ መጣለሁ ቢለን፣ ዛሬ ከናንተ ጋር እራት እበላለሁ ቢለን መድኃኔዓለም ቤታችን ምቹ አይደለም። ንትርክ አለ ቤታችን፣ ጭቅጭቅ አለ ቤታችን፣ አለመስማማት አለ ቤታችን፣ አለመግባባት አለ ቤታችን፣ ቋንቋችን ተደበላልቋል ቤታችን ውስጥ። ሚስት የምትናገረው ለባል አይጥማትም፣ ባል የሚናገረውን ሚስት አታዳምጥም፣ ወላጆች የሚናገሯቸውን ልጆች አይሰሙም። ቤታችን ውስጥ ፍቅር የለም፣ ቤታችን ውስጥ አንከባበርም። የክብር ጌታ ታዲያ ወደ እናንተ ቤት እገባለሁ ቢል ለክርስቶስ የሚሆን ስፍራ በቤታችን የለንም። እመኙኝ፣ ቤታችን በብዙ ኃጢአት ቆሽሿል። እንዲህ አለ ይሄ መቶ አለቃ፣ እኔ ኃጢአተኛ ነኝ፣ ከቤቴ ጣራ በታች ትገባ ዘንድ አይገባኝም፣ አትድከም፣ ብቻ ባለህበት ቃል ተናገር፣ የታመመው ብላቴና ይፈወሳል አለ። ወገኖቼ ይሄንን እምነት ለኔና ለእናንተ ያደርግልን። እንደው ቅዳሴ ልታስቀድሱ ስትሄዱ የታመመ ሰው በአልጋ ላይ ሆኖ በእምነት አንድ ነገር ያዛችሁ ይሆናል። በቅዳሴው ላይ በጸሎት አስቡኝ፣ አንድ ሰላም ለኪ በሉልኝ፣ አሊያም ደግሞ የቅዳሴውን ጸበል ይዛችሁልኝ ኑ ብሎ በእምነት ይጠይቃቸዋል። በእምነት የጠየቀው ሰው ሲፈወስ በዓይናችን እናያለን። ወገኖቼ እኛ እኮ በሽተኞች ነን። ብዙ መጻጉዕ የሆኑ ብዙ በደዌ የተጠቁ ሰዎች ሲፈወሱ እናያለን። እኔና እናንተ ግን አንፈወስም። የብዙ ሰዎችን ምስክርነት እናዳምጣለን። እኛ ቆመን ግን ምስክርነት ለመስጠት አልቻልንም። የሰማችሁኝ ነው? ምን ይሆን በሽታችን? በዘር ካንሰር የተጠቃን፣ መንደር ውስጥ የወደቅን፣ ከክርስቶስ ወንጌል ዘር የበለጠብን መንደርተኞች ሆነናል። ክርስቲያን ደግሞ አጥር የለበትም። ወንጌል የሚያውቅ ሰው ምንም አይነት ድንበር የለውም። ምዕራብና ምስራቅ መባባሉ ለክርስቲያን ጥቅም የለውም። ዘረኝነት እኮ የፈረሰው በርዕዮተ ዓለም በነገስታት ጥንካሬ ሳይሆን በኢየሱስ ክርስቶስ ነው። በክርስቶስ የተሻረውን ዘረኝነት ወገኖቼ በሳምራውያንና በአይሁዳውያን መካከል የነበረውን የጥላቻ ግንብ ያፈረሰው እኮ መድኃኔዓለም ነው። በእኔና በእናንተ መካከልስ በባልና በሚስት መካከል የተገነባውንስ ግንብ፣ በልጆችና በወላጆች መካከል የተገነባውን ያለመደማመጥ ግንብ፣ ያለመከባበር ግንብ፣ የንቀትና የጥላቻ ግንብ ማን ያፍርሰው ታዲያ ከክርስቶስ ውጪ ወገኖቼ? ስለዚህ ቤታችን ቆሻሻ ነው። ይሄ ነገር ሁሉ ክርስቶስን ወደ ቤታችን ሊጋብዘው አይችልም። ይሄ ሰው እንዲህ አለ፣ በጣም በትሕትና ከቤቴ ጣራ በታች ልትገባ አይገባኝም ባለህበት ሲል ወሬ ነጋሮች ቀደሙና እንዲህ አሉ። ወሬ የሚነግሩ ሰዎች አይጠፉም።
እናንተ በእምነት እድናለሁ ብላችሁ ስትመጡ ተስፋ ሊያስቆርጥ አጅሬው ይመጣል። አያችሁ፣ የምትድኑበት ቦታ ቆማችሁ ከክርስቶስ ጋር እንኳን ቆማችሁ እርግጠኛ ናችሁ አሁን ከመድኃኔዓለም ጋር እንዳላችሁ? ከመድኃኔዓለም ጋር እኮ ነው ያሉት ሰዎቹ። መድኃኔዓለም ደግሞ ጉዞ ጀምረዋል። ወደማ ወደዛ ሰው ቤት እያቀና ነው። መድኃኔዓለም እየሄደ ነው። ግን አስቆሙትና መምህሩን አታድክመው አሉት። ምን አትበለው? ምን አትበለው? አታድክመው፣ ልጅ በሕይወት የለችም ሞታለች አሉት። ከክርስቶስ ጋር ሆነን ጠላት ተስፋ ያስቆርጠናል። አትድንም፣ ተስፋ የለህም፣ ሞትህ ጥሩ ኑሮ ሳይሆን ጥሩ ሞት ብትመኝ ይሻልሃል ይላል። የጠላት ሐሳብ ሁል ጊዜ ተስፋ ማስቆረጥ ነው ወገኖቼ። ዓለምን ከሰማችኋት ተስፋ ታስቆርጣችኋለች። እግዚአብሔርን ስትሰሙ ግን ተስፋችሁ ይቀጥላል። ማንም መስማት ብቻ ነው የሚያዋጣን። ይገርባችኋል፣ ክርስቶስ እያለ ሞት የሞት ወሬ ተነገረ። የሞትን መውጊያ ሊሰብርልን እንደመጣ አላወቁም። የሰማችሁኝ ነው። ኤጲፋንዮስ የቆጵሮስ ደሴት ኤጲስቆጶስ ነፍስ እንተ ታስረት በሞት ፈታይከ፣ በሞት ታስራ የነበረችን ነፍስ ፈታሃት ብሎ እንዳመሰገነ የሞትን ማሰሪያ ሊቆርጥ እንደሚቻለው አላወቁም። አታድክመው። ጌታ የታመመ ብቻ የሚፈውስ እንጂ የሞተ የሚያስነሳ አልመሰላቸው። አንቺ ቤትም የሞት ያክል የረሳሽውን ነገር ሊያነሳልሽ ይሄ ጌታ ይመጣል፣ ጠብቂው። ተስፋ የሚያስቆርጠውን በጆሮ ሹክ የሚልሽን አትስሚ። መስማትስ ክርስቶስን ነው። አንተ ያለህልኝ የኔ ነገር ማያበቃም በዩ። አንተ ያለህልኝማ የኔ ነገር ተስፋ ቢስ አይሆንም በሉት። ያለቀውን መቀጠል ይችላል እግዚአብሔር። ይኸውላችሁ ከመጀመሪያ ብቻ ሳይሆን ከመጨረሻም የመጀመሪያ ማድረግ ይችላል። እና እንደዚህ አደረገ። አይዞ ይህች ልጅ ተኝታ እንጂ ሞት አይደለም አለ። በክርስቶስ ዘንድ ሞታችን እንኳን የእንቅልፍ ያክል ተራ ነው። በማን በቃ ታሪካችሁን ችግራችሁን እያጋነናችሁ የኔ ችግር ከባድ ነው፣ የኔን ችግር ማልፈው አይደለም፣ በኔ አቅም የሚፈታ አይደለም እያላችሁ ብቻ ችግራችሁን እየቆለላችሁ የምትሄዱበትን ያለፈውን ዘመን እርሱት። ክርስቶስ እኮ ነው አሁን ያጠገብ ያለው። አያችሁ። እና ልጅቷ ተኝታ እንጂ ምን አላለችም፣ አልሞተችም አለ። የዮሐንስ ወንጌል ምዕራፍ 11 ላይ ይሄ ሰው ልጅ ታሞበት ወደ ጌታ እንደላኩ የማርታና የማርያም ወንድም የሆነ አልዓዛር እንዲህ ተብሎ በመጽሐፍ ቅዱስ ተጠቅሷል። ስሙ ጌታ ይወደው የነበረ ማን ይወደው የነበረ? ማን ይወደው የነበረ? ይገርማችኋል። ብዙዎቹ ጌታን ይወዱታል ተብሎ ተጽፏል እንጂ ጌታ ይወዳቸዋል አይደለም። እስቲ አንድ ነገር እርግጠኛ ሆኜ ልንገራችሁ፣ ክርስቶስ ይወደናል። እስቲ በሉ ይወደናል በሉ። ወዶ አይጠላም ክርስቶስ። አፍቅሮ አይከዳም ክርስቶስ። ስሙ አይነክስም ክርስቶስ። ወረት አያውቅም፣ ማስመሰል አያውቅም። ኮንዲሽናል በሆነ ፍቅር አይደለም፣ ለዘላለም በሆነ መውደድ፣ ዘላለማዊ በሆነ ፍቅር የሚወደን መድኃኔዓለም ብቻ ነው አይደለም። እና በጣም የሚደንቅ ነው። ይወደው የነበረው ታመመ። ስሙ አልዓዛር ነው። ሲታመም ማርታና ማርያም እንዲህ አሉ፣ ስርማሹም ቅጠል በጣሹም አውቅልሃለሁ የሚለው አውቅልሻለሁ የሚል በዛ ዘመን አሉ። ጠቢባን የተባሉ እጽዋት የሚያውቁ መድኃኒት የሚያውቁ ሐኪሞችም ነበሩ። ግን ወደ ተሻለው ሐኪም ወደ ክርስቶስ መፍትሄ ወደ ሆነው ጠባሳ ሳይጥል ወደሚያክመው ግርሻ የሌለበት ፈውስ ያለው መድኃኒት አዳኝ ወደ ሆነው ወደ ክርስቶስ እንዲህ ብለው ላኩ። የምትወደው ታሟል አሉት። እንደውም አልዓዛርም አላሉትም። ማን ታሟል አሉት? ግድ የለም ንገሩኝ። ምናልባት እናትሽ ወይም አባትሽ ወይም ከቤተሰብሽ መካከል ከቤተሰብ መካከል የታመመ ወንድም ዘመድ ካለ በጌታ ፊት ለፊት ተንበርክክና እንዲህ ብለህ ንገረው ለአማኑኤል የምትወደው ምን ብሏል? ከሰማይ የወረደው መድኃኔዓለም ማንን ስለሚወድ ይመስላችኋል? ንገሩኝ እንጂ። ጠፍተን ሳለን የፈለገን
ባገኘን ጊዜ በትከሻው የተሸከመን አማኑኤል ማንን ወዶ ይመስላችኋል? እስራኤል ዘሥጋ እኮ እያመፁ በነቢዩ ሚልክያስ እንዲህ ብሏቸው ነበረ። አፍቀርኩክሙ አላቸው፣ ወድጃቸዋለሁ። ምን ብያቸዋለሁ እንዴ? ኃጢአት እየሰራን የጥጃውን ምስል እያመለክን ጣዖት ሰርተን እየተዳራን እንዴት እግዚአብሔር ወዳቸዋለሁ ይለናል ብለው ግራ ተጋብተው ለእግዚአብሔር ጥያቄ ጠየቁ። ምን ብለው? በምን ታፍቀርከና አሉት። በምን ወደድከን? ጠይቀሽ ታውቂያለሽ? መድኃኔዓለም በምን እንደወደደሽ? ስራ አለን፣ የሚያስወድድ ነገር አለን፣ ለመወደድ ደም ግባት አለን፣ በጎ ስራ አለን። አያችሁ፣ ምንም አይነት ጽድቅ ሳይገኝብን አማኑኤል ግን ወዶናል። ምን ብሎናል? ስለወደደን ደግሞ ከሰማይ ሰው ሆኖ ወርዷል። ምን ሆኖ? ይገርማችኋል። የባሪያን መልክ ይዞ በቀራንዮ አደባባይ እርቃኑን ተሰቅሎ ጸጋ ልብሶናል። ስለሚወደን ራሱን በዘንግ ተመቶ በሁለት ወንበዴዎች መካከል ተሰቅሎ የአይሁድን እርኮስ ምራቅ ተቀብሎ ከሊቶስትራ እስከ ቀራንዮ የተንከራተተው አማኑኤል ስለሚወደን ነው። ምን ስለሚለን? ፍቅሩን ይወላችሁ። በጣም የሚወድሽ በጣም የሚያፈቅርሽ ሰው ፍቅሩን በቀይ አበባ ሊገልጽልሽ ይችላል። አማኑኤል ግን ፍቅሩን በቀይ ደሙ ገልጦልናል። ያ ደም ደግሞ ለኔና ለናንተ የኃጢአት ስርየት የተከፈለ ዋጋ ነው። ወደሙ ለኢየሱስ ክርስቶስ ያነጻሐንም ኩሉ ኃጣውኢነ ተብሎ ተጽፏል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ከምን ሁሉ? ስለሚወደን ነው ከኃጢአታችን ያጠበን። ስለሚወደን ነው ከበደላችን ያጠበን፣ ኃጢአታችንን የሰረዘልን። እና ወደ ዋናው ሐሳብ ስመልሳችሁ የምትወደው ታሟል አሉት። ጌታ ሰማና ዝም አለ። ወንድሜ መከራ ውስጥ ሆነ ወደ እግዚአብሔር እየጮክ ዝም የሚልክ ያንተን ጉዳይ ትቶ እንዳይመስል። አንዳንድ ጊዜ በተስፋ መቁረጥ ውስጥ እንሆንና ይሄውና ጠዋት ማታ እየሄድኩ ደጁ እያለቀስኩ እግዚአብሔር እኮ ዝም አለኝ የሚሉ ሰዎች አሉ። የበለጠውን ሊያሳይሻው ዝም ይላል። ፍቅሩን ሊገልጥልሽ ዝም ይላል። የበረታውን ነገር ሊያደርግልሽ የአባትነት ፍቅሩን ሊገልጽልሽ ዝም ይላል። ዝም የሚለው ከተኛህበት አልጋ ብቻ ማንስቶ ፍቅር ሊገልጽ ሳይሆን ከተቀበርንበት መቃብር አውጥቶ ፍቅሩን ሊገልጽልን ይፈልጋል መድኃኔዓለም። እንኳን ታመን መፈወስ ይቅርና ሞተንም ያነሳናል ይሄ ጌታ። ታምናላችሁ? አታምኑም እንዴ? እና ምን አሉ? ነገሩና ዝም አሉ። ክርስቶስ ግን በዛ ቀን አልመጣም። አልመጣም ማለት ክርስቶስ አላሰበውም ማለት አይደለም። ጸሎቱን አልሰማም ማለት አይደለም። አይወደውም ማለት አይደለም። ዝም አለ። ዝም ያለው ዝምታው ለአንድ ቀን አይደለም፣ 2 ቀን። አልዓዛር ግን ሞቷል። 2 ቀን 3 ቀን ይሄን ያክል ቀን ግን ክርስቶስ አልመጣም ነበረ። መድኃኔዓለም አንተ ብትኖርማ እገሌ ባልሞተ እያልን ብዙ ወዳጆቻችን በሞት የተነጠቀን ቀን በቁጭት መድኃኔዓለም ሊያልቀሰን ይሆናል። መድኃኔዓለምማ ዝም ያለው ይዘገያል። ጊዜው ሲደርስ ከተቀበረበት መቃብር ማውጣቱ ይቀራል እንዴ? ንገሩኛ። የትንሣኤ ጌታ እኮ ነው። ያንቺ ነገር ጊዜ ይጠብቃል እንጂ ጠብቂው። ቀን አለ፣ የመጎብኛ ጊዜ አለን። ሰዓቱ ሲደርስ ማይነሳ ማን አለ መሰላችሁ? ጊዜው ሲደርስ የማይጎበኝ ማን አለ መሰላችሁ? እና በአይሁዳውያን ልማድ ሰው ከሞተ ዕለቱን ይቀበራል። መቼ ይቀበራል? ዕለቱን ተቀበረ እና ከተቀበረ 3ኛው ቀን ምንድነው የሚባለው በእኛ ባህል? አቤት ሰለስት ማለት ይኸውላችሁ ድንኳኑ ይፈርስና ቤተ ዘመድ ሁሉ ከሩቅም የመጣ እርሙን አውጥቶ አልቅሶ ይሰነባበታል። የኔ ጌታ መድኃኔዓለም ለካ የቀረው አስተዛዛኝ ሲበተን ወደና አልዓዛር ቤት ሊመጣ አስቦ ነው። ሐዘኑ የብቻቸው ሲሆን እየሰማችሁኝ ነው አይደል? አዎ። ታመህ መድኃኒት ያልገዛል የሞትክ ቀንማ የቀብሩ ሰዓት ስንት ሰዓት ነው እያለ እየጠየቀ ሊቀብርህ ይመጣል። ስትቸገር ያልደረሰልህ፣ ስትታመም ያልጠየቀ እመነኝ ሊቀብርህ የሚመጣ ግን ሰው አለ። ቀና ብለን አናይም እንጂ ቀባሪዎቻችን ብዙ ናቸው። እየሰማችሁኝ ነው አይደል? እና መድኃኔዓለም ሰለስት ከተለቀሰ በኋላ አስተዛዛኝ ሲበተን ድንኳኑ ሲፈርስ ሁሉ ወደ ቤት ሲገባ ማርታና ማርያም ለብቻቸው ማልቀስ ሲጀምሩ
መድኃኔዓለም መጣ። አስተዛዛኝ ሲበተን ይመጣል። ለብቻሽ ማልቀስ ስትጀምር ይመጣል መድኃኔዓለም። ለብቻክ ስትጨነቅ ይመጣል መድኃኔዓለም። ሊያገዝህ ይመጣል። ይረዳኛል ብለህ የተማመንክበት ሰው ጀርባ ሲዞር፣ ጀርባ ሲሰጥ፣ ፊት ሲነሳ ይመጣል መድኃኔዓለም። ብዙዎች ልብሳችን መቆሸሹን አይተው ሲጸየፉን የማይጸየፈን እጆቹን ዘርግቶ የሚያቅፈን የበረከትና የምሕረት አባት መድኃኔዓለም ይመጣል። ማን ይመጣል? በቃ መድኃኔዓለም ይመጣል። መጣ። ሲመጣ በአራተኛው ቀን በስንተኛው ቀን? ሰለስት አልቆ በአራተኛው ቀን መድኃኔዓለም አስተዛዛኙ ሲበተን መጣ። ከበር ላይ የኢየሱስን መምጣት ሰምታ ማርታና ማርያም ለቅሶ ሊደርስ የመጣ መስሏቸው። ምን ሊደርስ የመጣ መስሏቸው? እንዳይመስላችሁ ክርስቶስ ለቅሶ ሊደርስ አይደለም የሚመጣው፣ ሊያነሳን ነው የሚመጣው። ምን ሊለን? ግድ የለም እስቲ ሊያነሳን በሎ። አው ቀና የምንልበት የምንነሳበት ዓመት ያደርግልን እና መጣ። ከውጪ በለቅሶ ተቀበሉት። የምትወደው እኮ ታሟል። ጌታ ሆይ አንተ በዚህ ብትኖር እኮ ወንድሜ አይሞትም አለችው። በሁሉ የሞላ አምላክ ሙሉ በኩልሄ እኮ ነው መድኃኔዓለም። የሌለበት ቦታ የለም፣ የታጣበት ጊዜም የለም። በሁሉ የሞላ አምላክ ነው። እውነት ሐሰት፣ እውነት ሐሰት፣ እውነት። አንተ ብትኖር አለች የእውቀቷን ወንድሜ ምን አይልም አይሞትም ነበር ብላ አለቀሰች። ወደ ቤትም አብሯቸው ገባና ጌታ አለቀሰ። ምን አለ? እኔና እናንተ ለቅሶ ቤት ሄደን የምንወደው ሰው ሲሞት እርማችንን የምናወጣው ከእንግዲህ አንገናኝም ብለን ለስንብት ነው። ክርስቶስ ለምን እንዳለቀሰ ታውቃላችሁ? እስቲ ከኔ ጋር እንደዚህ በሉ። እንደሚያነሳው እያወቀ በሉ አለቀሰ። ምን እንደሚለው እያወቀ፣ እንደሚያነሳው እያወቀ አለቀሰ። ለአራት ቀን ለብቻቸው ያለቀሱትን ሐዘናቸውን ተጋራ መድኃኔዓለም። ገባና ቁጭ ብሎ አለቀሰ። ቀጥሎ ጥያቄ ጠየቃቸው። ወዴት ነው የተቀበረው አለ። አሁን የማርታና የማርያም ጥያቄ እምነታቸው በጣም ይወደው ስለነበረ እዚህ አልቅሶ ስላልወጣለት መቃብሩ ላይ ሄዶ ሊያለቅስ ነው ብለው አስበዋል። መቃብር ላይ ግን ለቅሶ የለም። እስቲ መቃብር ላይ ለቅሶ የለም በሉ። ግድ የለም ላስቸግራችሁ እንደው እዚህ ማታ መቃብር ላይ በሉ ምን የለም እና ምንድነው ያለው? ትንሳኤ በሉኝ። እያንዳንዱ እንደው ባይለዩን ብለን የምናስባቸው እንደው ዛሬ በዚህ ጊዜ በኖረልኝ ብለን የምንናፍቀውን ሰው ቀብረነዋል። ይሄው ዙሩ ከቤተ ክርስቲያን ጀርባ ስንት ኃያላን ረግፈዋል፣ ስንት ቆንጆች ተቀብረዋል፣ ለስንት ነገር የሚታጩ ሰዎች ይሄው ከመቃብር በታች ምን ይጠብቃሉ ካላችሁ ትንሳኤያቸውን ይጠብቃሉ። ማን ሲመጣ ሊያነሳቸው ነው። እሱ ደግሞ ጌታ ነግሮናል። እኔ ወደ ሰማይ የሚሄደው ስፍራ ላዘጋጅላችሁ ነው። ምን ላዘጋጅላችሁ? ድጋሚ የሚመጣው ግን ልሰበስባችሁ ነው አለ። ክብር ለስሙ ይሆን። መጥቶ ይሰበስበናል። ሞት ካለበት፣ መከራ ካለበት፣ ችግር ሐዘን ከተፈራረቀበት ዓለም ሊሰበስበን ይመጣል። ከሚያልፈው ዓለም ወደማያልፈው ዓለም፣ ጨለማ ካለበት ብርሃን ወዳለበት ዓለም ሊያሳልፈን ይመጣል። እንደ መላእክት 24 ሰዓት በበጉ ዙፋን ፊት ለፊት ቆመን አዲሱን የበጉን ቅኔ እየተቀኘን የምንዘምርበት አዲስ ሀገር፣ አዲስ ሰማይና አዲስ ምድር ለእኔና ለእናንተ ተዘጋጅተዋል። ለዚህ እኮ ነው አባታችን ሆይ ብለን ስንጸልይ መንግስት ምን ትበል እንለዋለን። ትምጣ። ምን ትበል? እየገባችሁ ነው የምትጸልዩት? መንግስት ትምጣ እንለዋለን። እና መቃብሩ የት ነው አሉት መድኃኔዓለምን። ምን ብሎ መለሰ ታዲያ? ምን ብለው መለሱለት? ማርታና ማርያም ጌታ ሆይ የተቀበረበትን እናሳያለን ተነሳሉትና ይዘውት ሄዱ። እነሱ መቃብሩ ላይ ጌታ ሄዶ ሊያለቅስ ነው ብለው ነው የሚጠብቁት። ክርስቶስ ግን ሊያነሳው እንደሄደ አላወቁም። እየሰማችሁ ነው አይደል? ቤቴ ገብቶ ያለቀሰው እንደሚያነሳው ያወቀ እንዳለቀሰ አላወቁም። መቃብሩ ላይ ሄደው ሊያለቅስ አይደለም ሊያነሳው እንደሆነ አላወቁም። ከዛ መቃብሩ ጋር ሄደ። ቀጥሎ ክርስቶስ ምን አለ? ደንጊያ ተገጥሞ ነበረ። ጠጋ ሲል እነሱ ግን በርቀት ቆሙና ጌታ ሆይ አትጠጋ ይሸትሃል አሉት። ምን ይልሃል? ለአንድ ቀን የማይሆን እኮ ስጋ ነው ያለን፣ ሰውነት ነው ያለን። ታውቃላችሁ? ሰው ከሞተ በኋላ ቶሎ ብሎ ምንድነው አምጡ የሚባለው ታውቃላችሁ? ሽቶ አይደለም እንዴ? ሰው ከሞተ በኋላ ህይወቱ ካለፈ በኋላ ትንፋሹን አዳምጥና ሰው ምን ይላል? ቶሎ በል ሽቶ ፈልጎ ሽቶ አምጡ ነው የሚባለው።
ይሄ መከራ የምትበላለት ሰውነት ይረግፋል፣ ይሸታል። 30 ጊዜ መስታወት ፊት ለፊት የምትደቀንለት ውበት ይረግፋል። 30 ሽቶ የምትንታጠንለት ሰውነት የሚሸት የሚከረፋ ነው። የገዛ የእናቱ ልጅ እንኳን ሳትቀር ይሸታሃል አለችው። ያውም በስሙ ጠርታ እንዳይመስላችሁ አስከሬኑ አለችው። ከሞትን በኋላ ምን ስም አለን እኛ? ሰው ከሞተ በኋላ እኮ አስከሬን ነው ስሙ። ሞተንም በስማችን የሚጠራን መድኃኔዓለም ብቻ ነው። ክብር ለስሙ ይሁን። የእናቱ ልጅ ረስታው አስከሬን ስትለው፣ ሬሳው ስትለው፣ ይሸታል ስትለው አይደለም። ክርስቶስ ተጠጋ። እንዴት አይነት ፍቅር ነው! ጠጋ አለና በስሙ አስከሬን በተባለበት አይደለም፣ ሬሳ በተባለበት አይደለም። ምንድነው ያለው? አቤት አልዓዛር አለ። ማን ነው በስሙ ሲጠራ አቤት የማይል? ያውም ክርስቶስ ተጣርቶ። የሚጣራው እኮ መድኃኔዓለምን ነው። አቤት የማይል የለም። እሱ ሲጣራ ሎቱ ይትራው አናቅጽሞትም ግርማው፣ ከግርማው የተነሳ የሞት ደጆች የሚከፈቱለት ጌታ እኮ ነው። አልዓዛር አለው። 4ቱ ባህርያተ ሥጋ ፈርሶ በስብሶ ተለያይቶ የነበረው የአምላኩን ቃል የኢየሱስ ክርስቶስን ድምፅ ሲሰማ መግነዝ ፍቱልኝ ሳይል ድንጋዩን እንኳን አንከባሉልኝ ሳይል የአምላኩ ድምፅ ብቻ ከሙታን መካከል ፈጥኖ አነሳው። እየሰማችሁኝ ነው ወገኖቼ? የትምህርታችን ርዕስና ሐሳብ ይምጼውከ በጽድቅ ሰማይ ወጥረ ካህሊ ዘውስታድኖ፣ በእውነት ይጠሩሃል አለ። አዎ መከራ በገጠማቸው ሰዓት በእውነት እውነተኛ ወደሆነ ወደ ክርስቶስ ነው የተጣሩት። ዘውትር ይሰማቸዋል አለ አባ ጊዮርጊስ ዘጋስጫ። አዎ የመቶ አለቃውንም ሰማው። የአልዓዛር እህቶች የመጀመሪያ ምርጫቸው ክርስቶስ ስለነበረ የመጨረሻቸውም ክርስቶስ ሆነላቸው። ይሄ ጌታ የመጀመሪያ ምርጫችሁ ከሆነ የመጨረሻችሁ እሱ ይሁንላችሁ። እስከ መጨረሻው በዚህ ጌታ ተጣብቀን እንድንኖር ከሱ ጋር ብቻ ለዘላለም እንድንኖር መድኃኔዓለም ይፍቀድልን ወገኖቼ። ስለዚህ በእውነት የተጣሩትን እግዚአብሔር ከሰማ ዛሬ ጥሪያችን ወደ ክርስቶስ። ቁሳዊ የሆነ ጥያቄ አታስቀድሙ። እንደው ከኮት በፊት ምን ይቀድማል? እንደ ለባሽ ሆኖ ልትሉኝ ነው? ከኮት በፊት ምን ይቀድማል? ሸሚዝ፣ ቲሸርት፣ ፓካውት ምናምን ልትሉኝ ያላችሁ አውቀዋለሁ። ግን እንደ ለባሽ ሆኖ እንበለው አይደል? አዎ። ግን የሚቀድም ነገር አለ ኮቱ ሳይለበስ። ልክ እንደዛው አቅድሙ ስንቅክሙ። የሰማችሁኝ ነው? ስንቃችሁን አስቀድሙ። ሰማይን የሚያክል ዳገት መቃብርን የሚያክል ቁልቁለት ይጠብቀናል። ስንቅ የሌለው መንገደኛ በመንገድ ይራባል። ስንቅ የሌለው መንገደኛ በመንገድ ይጠማል። እንዳንራብ እንዳንጠማ አቡፋና የተባለ የግብፅ አንድ ትልቅ መነኮስ ወደ እግዚአብሔር እንዲህ እያለ ጸለየ አሉ። እየሰማችሁኝ ነው? ጌታ ሆይ ስንት ዓመት ቀረኝ ልሞት እያለ ይጸለያል። ጠይቃችሁ ታውቃላችሁ? ስልካችሁን አሁን አውጥታችሁ ስታር 804 ምናምን አድርጋችሁ ብትሉ ምንድነው የሚነግራችሁ? ያሎት ቀሪ ሂሳብ ይሄን ያክል ነው ይላል አይደል? ከሚስተር ኤክስ ጋር ላገናኘ አልችልም ምክንያቱም ቀሪ ሂሳብ 0 ነው የሚል አይደል? እና አሁን ያለን ቀሪ እድሜ ስንት ነው ብለን ጠይቀን አናውቅም። ብንጠይቅኛ በጭንቀት ምን ሞት ይመስለኛል ብናውቅ፣ እግዚአብሔር ቢያሳውቀን። እሺ ለምሳሌ እድሜያችን 40 ዓመት የሆነ እድሜያችን 30 ዓመት የሆነ በቃ ያለ ቀሪ ሂሳብ 5 ዓመት ነው ቢባል 5ቱን ዓመት በንስሐ እንኖርበት ይሆን? 5ቱን ዓመት በቤተ መቅደሱ እናሳልፍበት ይሆን? የአመጽ ነው ይውላችሁ። ቀሪው እድሜ በልቼ ጠጥቼ ዘንጬ ተዝናንቼበት ነው ብለን የምናወጣበት ፕላን። አባ እንዲህ ብሎ ጸለዩ። መቼ ነው? ስንት ቀን ነው ያለኝ? ስንት ጊዜ ነው ሲለው የእግዚአብሔር መልአክ ወደ እርሱ መጣና እንደዚህ አለው፣ ተርፈከ 10 ብሎት ሄደ። የተረፈ የቀረክ 18 ነው አለው። እስቲ በማርያም 18 ነው በሉ እስቲ። አትፍሩ፣ የናንተ አይደለም ገና የናንተ ብዙ ነው። እሺ 18 ነው በሉ እስቲ። አመት እንደሆነ እኮ አልተነገረው። 18 አመት ይሁን 18 ወር ይሁን 18 ሳምንት ይሁን 18 ደቂቃ ይሁን የሚያውቀው ነገር የለም። ግን ብቻ ያለ ቀሪ እድሜ 18 ነው ብሎ ተሰወረው። ከዛ በፊት እንዲህ አለው፣ ጌታ ሆይ እድሜን ከነገርከኝ ቀሪውን እድሜን እየሰማችሁ ነው አይደል? ቀሪ እድሜን ከነገርከኝ በመሬት ሳልቀመጥ የጣመ የላመ ሳልበላ ስጋ ወይን ባፌ ሳላስገባ በምንጣፍ ሳልተኛ
በጎኔም ሳልቀመጥ እጠብቅሃለሁ አለው። ትጠብቁታላችሁ ይሄንን ጌታ? አይዟችሁ ግድ የለም ትጠብቁታላችሁ። ባንጠብቀውም ግን መምጣቱ አይቀርም። የሰማችሁኝ አይደል? እንዲህ ነው ያለው የማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ ድልዋኒክሙ ንበሩ፣ ተዘጋጅታችሁ ምን በሉ እንደሚሞት ስሩ። ይኸውላችሁ እኔ ጋር እስቲ ይህችን ቃል እንደው ላስቸግራችሁ። እንደሚኖር ስሩ በሉ እስቲ። አሁን ትእዛዝ ሆነባችሁ። እንደሚኖር እንስራ በሉ እሺ። እንደሚሞት እንዘጋጅ ይሻላል አይደል? የምንሰራው ስራ ዘላለም ለመኖር አይደለም። ምድር መቆያ እንጂ መኖሪያ አይደለችም ነች እንዴ? መቆያ መሆኗ ቢገባን ይሄ ሁሉ ህዝብ አይጨካከንም ነበር። ይሄ ሁሉ ህዝብ በሩን ዘግቶ መብላት አይጀምርም ነበር። ወንድሙ እየተራበ አየ መድኃኒት መግዣ አጥቶ እና በአጭር ቃል 18 ቀርቶሃል አለው። ለእግዚአብሔር ደግሞ ቃል የገባው ምንድነው? ቀኑን ካሳወከኝ ስጋ ወይን አልበላም፣ የጣመ ወይ ላም አልቀምስም፣ በመሬትም ምን አልልም አልቀመጥም ብሏል። እና 18 ቀርቷል ሲለው በቃ 18 ደቂቃ ናት ቆሜ እጠብቅሃለሁ አለና 18 ደቂቃ እየጸለየ ነገረ መስቀሉን እያሰበ የኔ ጌታ በአንተ ፊት እንዴት እቆማለሁ ምግባር የለኝ ደካማ እያለ እየጸለየ 18 ደቂቃ አለፈ። እንዴ 18 ደቂቃ አለፈች። ታዲያ ምንድነው ያለኝ ሲል 18 ሰዓት ነው በቃ ብሎ ለ18 ሰዓታት ቆመና መድኃኔዓለምን ጠበቀ። አሁንም 18 ሰዓት ቆሞ ሲጠብቀው አሁንም 18 ሰዓት አለፈ። በቃ 18 ሰዓት ሳምንታት ነው ብሎ 18 ሳምንታት ጠበቀ። አሁንም 18 ሳምንት አለፈ። በቃ 18 ወራት ናቸው ብሎ 18 ወር ቆመና መድኃኔዓለምን ጠበቀ። ስንት ወር? ከመቆሙ የተነሳ እግሩ ከመእግረ ነጌ እንደ ዝሆን እግር እስኪያብጥ ድረስ እግሩ የዝሆን እግር እስኪመስል ድረስ አበጠ። የእግሩ አገዳ ሊሰበር ደረሰ። ከመቆም የተነሳ 18 ወራት ሙሉ። አንድ አመት ስንት ወር አለው? 12 18 ስንት ነው? አንድ አመት ከስንት ነው? አቤት ሂሳብ እንደኔ ናችሁ ማለት ነው። እና ይሄን ያክል ጊዜ አንድ ቀንም በስተት አልተቀመጠም። ለሽፋሽፍቶቹ እንቅልፍ አልሰጠም። ከዛ በኋላ የጌታ መልአክ ከ18 ወር በኋላ መጣና ተርፈከ 18 ብዬክ ነግሬክ ሄጃለሁ፣ የቀረክ 18 ነው ብዬሃለሁ። ስለዚህ ጌታዬ ድጋሚ ልኮኛል። አንተ ደግሞ 18 ሳምንት ይሁን ቀን ይሁን ደቂቃ አልተነገረህም፣ 18 ዓመት አለክ አለውና ሄደ። ስንት ዓመት? ስለዚህ ለእግዚአብሔር የነገረው ምን አልልም ብሎ ነው፣ አልቀመጥም ብሎ ነው። ስንት ዓመት ቆመ ማለት ነው? 18 ዓመት። አሁን 18 ዓመት የሞላን እዚህ ውስጥ ያለን ወንድሞች እህቶች እንደ 18 ዓመት ውስጥ ስንት የጽድቅ ስራ ሰራን? ስንቱን ዓመት በጽድቅ አሳለፍን? ስንቱን ዓመት በንስሐ ተመላለስንበት? ይሄው የባከነ እድሜ ነው ይዘን የመጣ ነው። እንደው አዲሱ ዘመን ላይ ያባከነውን እድሜ የካሳ ጊዜ እንዲሆነው ለእግዚአብሔር የምስጋና መስዋዕት ምን ሰዋበት። የምስጋና ዕዳ አለባችሁ። ያላመሰገንባቸው ነገሮች ይበልጣሉ። ያጉረመረምንባቸው ሌሊቶች ይበልጣሉ። ተቀብለን እንዳልተቀበል፣ ተሰጥቶን እንዳልተሰጠን እያለን እንደሌለን እግዚአብሔር ላይ ያጉረመረምንበት ዓመታቶች ይበልጣሉ። ስለዚህ የምስጋና ዕዳችንን የምናወራርድበት ዕለት እንዲሆን በዚህኛው ዓመት መዝሙር የምትሰሙበት ዓመት እንዲሆንላችሁ፣ በዚህኛው ዓመት በሁሉ የምታመሰግኑበት ዓመት እንዲሆንላችሁ አይኩትዎ በእንተ ኩሉ ተፈሱ በኩሉ ጊዜ በሁሉ የምታመሰግኑበት፣ በሁሉ የምትደሰቱበት፣ በሁሉ እግዚአብሔርን ተመስገን የምትሉበት ዓመት እንዲሆንላችሁ። ደግሞ ተመስገን ስትሉት በጉድለትም በሙላትም በማግኘትም በማጣትም በሐዘንም በደስታም የምናመሰግንበት የምስጋና ዓመት ያደርግልን። አሜን በሉ እንጂ አሜን በሉ። እና 18 ዓመት መድኃኔዓለምን ጠብቁት። ከ18 ዓመት በኋላ መድኃኔዓለም ቅዱሳን መላእክትን አስከትሎ መጣና ነገረ መስቀልን እያሰብክ 18 ዓመት ዕለተ ሞትን እያሰብክ በመቆም ብሎ ቃል ኪዳን ሰጥቶታል ይላል። ወንድሞቼ እህቶቼ ዕለተ ሞታችንን እናስብ። የሰማችሁን አይደል? ስለዚህ ንስሐ እንግባ። ያለፈው ዓመት አልፏል። የባከነው ዓመት ባከነዋል። አሁን የተሰጠን የጸብ አይደለም፣ አሁን የተሰጠን የንስሐ ዓመት ነውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እሱን እያገለገልን እሱን እያመለክን
በአጸደ መቅደሱ ሆነን የገብረ ሕይወት የገብረ መንፈስ ቅዱስ አምላክ የተክለ ሃይማኖትን አምላክ የአቡነ ሀብተ ማርያምን የአባ ሳሙኤልን አምላክ የዜና ማርቆስን አምላክ የና ቅዱስ ታዲዮስን አምላክ እግዚአብሔርን የምናመሰግንበት የምስጋና ዓመት ያድርግልን። በዝናብ ቁጭ ብላችሁ እንደጠበቃችሁ እርጥብ ነው ከሰማይ የወረደው ሁሉ በረከት ነውና ቤታችሁ ሁሉ እንዲሁ እርጥብ ይጠብቃችሁ። ቤታችሁ ሁሉ በረከት ይጠብቃችሁ። ያላሰባችሁትን ነገር አገኙ። ያልታሰበ ሲሳይ መድኃኔዓለም ይስጣችሁ። መድኃኔዓለምን ታግሳችሁ እንደሰማችሁ ደግሞ ጠብቆ እግዚአብሔር በትዕግስታችሁ ያልተስተካከሉ ነገሮቻችሁን በዚህ ሳምንት ያስተካክልላችሁ። የራቀው ነገራችሁን ሥላሴ ያቅርብላችሁ። የጠመመው ነገራችሁን ሥላሴ ያቅናላችሁ። መራራ የሆነባችሁን የኑሯችሁን ጉዳይ መድኃኔዓለም ያጣፍጥላችሁ። የእመቤታችን የቅድስት ድንግል ማርያም የእናትነት ፍቅሯን ያብዛላችሁ። የተክልዬ ጸሎት የገብረ ሕይወት ጸሎት ሁላችን ይጠብቀን። ወስብሐት ለእግዚአብሔር።